547 ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምሰነበታችሁ። ይህ የእናንተ ሬዲዮ ሸገር 102.1 ነው። ሳምንታዊውን የ547 ዝግጅታችንን ይዘን ቀርበናል። አብራችሁን በመሆን እንድታደምጡን ስንጋብዛችሁ ደስ ይለናል። 011275454 የስልክ መስመራችን ነው፣ ደውሉልን። ከቴክኒሻናችን ይድነቃቸው አባተ ጋር በመሆን የኔና ሲሳይ ፕሮግራሙን አዘጋጅቼ አቀርብላችኋለሁ። አብራችሁን ሁኑ። 547 የተወደዳችሁ አድማጮቻችን በዛሬው ዝግጅታችን ከምናነሳቸው ነጥቦች መካከል ከቀናት በፊት በዓለም አቀፍ ደረጃ የተከበረው የፍልሰተኞች ቀን የተመለከተ ጉዳይ ይኖረናል። በአሁኑ ወቅት እንግዲህ ፍልሰተኞችን በተመለከተ የሚነሱ ነጥቦች እጅግ በጣም አደገኛና ዓለም አቀፍ ይዘትን የያዙ የመጡ ነው የሚመስለው። ሀገራት ከትውልድ ቀያቸው ወጥተው በተለያዩ ሀገራት እየኖሩ ያሉ ዜጎችን ፍልሰተኞች ናችሁ፣ ስለዚህ ወደ መጣችሁበት መመለስ አለባችሁ በሚል የጀመሩት ዘመቻና ከሀገራት ጋርም የተደረገ ያለው ስምምነት ለአፈጻጸም አስቸጋሪ መሆኑም ይነገራል። በተለይም ከ10 ዓመታት በፊት ይህንኑ ነገር ለመፈጸም ካርቱም ፕሮቶኮል በሚል በርካታ የአፍሪካ ሀገራት፣ የአውሮፓና የአውስትራሊያ መንግስታት እንደዚሁ የተፈራረሙት ነበረ። እዚህ ውስጥ ኢትዮጵያም የፈረመችው ስምምነት ነው። ይሄ ካርቱም ፕሮቶኮል የሚይዘው ምንድነው? በተለያዩ ሀገራት የሚገኙ ዜጎች ወደ ሀገራቸው የሚመለሱበትን ስርዓት የሚያበጅ ነው። ግን ለአፈጻጸም አስቸጋሪ የሆነው ምንድነው? አንድ ሰው ከትውልድ ሀገሩ ከቀየው ወጥቶ ለ30 ለ40 ዓመታት ከኖረ በኋላ ወደ ሀገር ተመለስ አንተ እኮ ፍልሰተኛ ነህ ሲባል በነበረበት ጊዜ በነዛ ዘመናት ያፈራው ሀብት ንብረት ይኖራል፣ ያፈራው ቤተሰብ ይኖራልና እንዴት ነው ተፈጻሚ የሚሆነው? የሀብት ንብረቱ ጉዳይ አለ። ከዛ በተጨማሪ ደግሞ የመሰረተው ቤተሰብ አለና እሱን ተከትሎ ያ ቤተሰብም ፍልሰተኛ ሊሆን ነው ወይ? በህጋዊ መንገድ እዛው የተፈጠሩ የኖሩ ሰዎችን እንደገና በወደማያውቁት ሀገር ማምጣትስ ተገቢ ነው ወይ? ሀገራትስ ደግሞ ለ40ና ለ30 ዓመታት እዛ ሆኖ የውጭ ሀገር ዜጎች ሆነው ፍልሰተኛ በመሆናቸው ብቻ ሲያለሙ ከቆዩ በኋላ እናንተ እኮ ከዚህ መሄድ አለባችሁ ሲባል በምን አይነት አግባብ ነው የሚሉ በርካታ ጥያቄዎችን የያዙ ነጥቦች ናቸውና ተግባራዊነቱ በጣም አጠያያቂ የሆነ ነው። ከቅርብ ጊዜ ወዲህ በተለይም ፕሬዚዳንት ትራምፕ እንግዲህ እንደምናየው ከተለያዩ ችግሮች ጋር ተያያዥ ሊሆን ይችላል፣ ወንጀል ሰርተዋል፣ ሌላም በሚል ወደ ሶስተኛ ሀገራት ሰዎችን እያወጡ ነው ከሀገራቸው። ይሄም ወደኛ ሀገር ለአለመምጣቱ ምንም ዋስትና የለንም። በነገራችን ላይ በርካታ ኢትዮጵያውያን በዚህ በፕሬዝዳንት ትራምፕ ውሳኔም ሰለባ የሆኑ ሰዎች አሉ። ዞሮ ግን ይሄ ፍልሰተኝነት እንዴት ነው? ፍልሰት በራሱ ምንድነው? ፍልሰት እንዴት ነው የሚመራው? አስተዳደሩስ? የሚሉ በርካታ ነጥቦች አሉ። አሁን በሚታየው ሁኔታ አንድ ሰው ከትውልድ ቀየው ወጥቶ 30ና 40 ዓመታት ከቆየበት ቦታ አንተ እኮ እዚህ አይደለም፣ ሀገርህ አይደለም፣ ፍልሰተኛ ነህ፣ ሂድ ከዚህ ተብሎ ሲባረር የምንመለከት ሰዎች ሌላ ሀገርን ለስራ እንሄድበት ይሆናል እንጂ በዘላቂነት ለመኖሪያነት እንመርጣለን ነው የሚሉትንም በተለይ ኢትዮጵያውያን ሊያስቡበት ይገባል። አሁን ባለው ሁኔታ ትንሽ አስቸጋሪ ነገሮች አሉ። እነሱንም ማየት የሚገባ ስለሆነ ፍልሰት ዓለም አቀፍ ባህሪያቱ ብዙ ስለሆነ እሱ ላይ እንነጋገረው። በተለይ ዓለም አሁን ፍልሰተኛ ጠል በሆነ ደረጃ ላይ ነው ማለት ይቻላልና ከኢትዮጵያ አንጻር ፍልሰት ከኛ ሁኔታ አንጻር አንስተን ዓለም አቀፉን የፍልሰት አስተዳደር እንዴት ነው የሚታየው? ከዛ ደግሞ ወደ ንጋት እንሄዳለን። ንጋትን በዚህ ላይ በጣም የሚሰራቸው ስራዎች ስላሉ ማለት ነው። በጣም አመሰግናለሁ። ስሞን ኃላፊነቱን በጣም አመሰግናለሁ። ስሜ ዳንኤል መለሰ ይባላል። የንጋት ግሎባል ኢኒሺዬቲቭ መስራችና ዳይሬክተር ነኝ። የፍልሰት ቀን ተብሎ በዓለም አቀፍ ደረጃ የሚከበር ቀን ነው። በዚህም ቀን ላይ የፍልሰተኞችን አስተዋጽኦ እና ክብር መብታቸውንም ደግሞ እንጠብቅ በሚል መሪ ቃል ነው እየተከበረ ያለው። በእርግጥ የተለያዩ ሀገራት የተለያየ መሪ ቃል እንደየሁኔታው ይሰጡታል ማለት ነው። ፍልሰተኞች በየሀገሩ ያላቸው በጎ አስተዋጽኦ አለ። በተለይ ደግሞ በህጋዊ መንገድ ሲሄዱ እዛ ያለው የፍልሰት አስተዳደር
በአግባቡ ፍልሰትን ማሳለጥ ሲችል ላኪ ሀገራትም ደግሞ ዜጎቻቸውን በሚልኩበት ወቅት በአግባቡ ሲልኩ መብታቸውን ሲጠብቁ ከሄዱም በኋላ ጥበቃና ከለላ ሲሰጧቸው ፍልሰት ተሳለጠ ማለት እንችላለን። ዜጎችም የሚፈልሱበትን ምክንያት ወደ ትርጉም ለወጡ ብለን ማሰብ እንችላለን። መቼስ ማንኛውም ዜጋ ካለበት አካባቢ ተነስቶ ወደ ሌላ ሀገር ለመሄድ ሲነሳ ዓላማ ኖሮት ነው የሚነሳው። ስለዚህ የፍልሰት አስተዳደሩ የተሳለጠ ሲሆን ዜጎቻችን ዓላማቸውን ለማሳካት የመጀመሪያ እርምጃ ጀመሩ ብለን እናነሳለን። ከዛ በሄዱበት ሀገር ላይ ደግሞ መብታቸውን አውቀው ግዴታቸውንም ደግሞ ተረድተው ያንን መወጣት ሲችሉ ከሚቀበላቸው ሀገር ጋር በስምምነት መኖር ይችላሉ ማለት ነው። ስለዚህ ፍልሰተኞች በሄዱበት ሀገር በጎ ተጽዕኖ የሚያመጡ እንዲሆኑ የሚሄዱበት መንገድ ህጋዊ መሆን አለበት። መብትና ግዴታቸውን ያወቁ መሆን አለባቸው። ለሚደርስባቸው ጥቃትና ከለላ ደግሞ ጥበቃ ሊያገኙ ይገባል ማለት ነው። በሀገራቸውና በተቀበላቸው ሀገር መካከል ባለ ግንኙነት ማለት ነው። 547 ይህንን ሁሉ ስናየው በተለይም አሁን ዓለም ላይ ያለ የፍልሰተኛ ቁጥር ከኢትዮጵያ የህዝብ ቁጥር በ2-3 እጥፍ የሚበልጥ ነው እና የፍልሰተኛውን ጉዳይ ቸል ማለት ዝም ብሎ ማየትም የሚገባ አይደለም። አሁን ባለው ሁኔታ ደግሞ ትንሽ ከበድ ያሉ ነገሮች አሉ። አንድ ሰው ከትውልድ ቀየው ከሄደ በኋላ ለ20 ለ30 ዓመታት በደረሰበት ሀገር ከዛሬ ነገ የሀገሩ ወረቀት አገኛለሁ በሚል እየሰራ ሀብትን ያገኘ ቤተሰብም እየመሰረተ ከኖረ በኋላ የሆነ ቀን ላይ አንተ እኮ ፍልሰተኛ ነህ ይባልና ነገሮች ሁሉ ይወሳሰባሉ። በዚህ ሰው ላይ የሚደርሰው ነገር የአንድ ግለሰብ ጉዳይ አይደለም፣ የቤተሰቡ ጉዳይ አለ። ከዛ ደሞም የትራውማው አለ። እንዴትስ ነው ቀጣይ ህይወቱን የሚመራው? ሌሎች ነገሮች አሉና ካርቱም ስምምነትም የሚባለው ጭምር ከ10 ዓመት በፊት ተደርጎ ነበር፣ ግን ብዙም ሊያስኬድ አልቻለምና እንዴት ነው የፍልሰተኛውን ሁኔታ ዓለም አቀፍ በሆነ መልኩ ማየት የሚቻለው? ይሄ በጣም መሰረታዊ ጥያቄ ነው። እንግዲህ አሁን ዜጎች ፍልሰትን በሚያስቡ ጊዜ ፍልሰት የመጨረሻ አማራጭ መሆን አለበት ብለን አናምንም። እኛ እንደ ንጋት ግሎባል ኢኒሺየቲቭ ሰዎች ላሉበት ለተወሰነ ጊዜ ችግር እንደ መፍትሄ ፍልሰትን ሊጠቀሙት ይችላሉ። ለምሳሌ በጣም በርካታ ወጣቶች አሉን፣ ስራ መስራት ይፈልጋሉ። በቂ ስራ ልንሰጣቸው አልቻልንም። ብንሰጣቸውም ደግሞ እነሱ ያንን በዛ አግባብ አልተረዱትም። ስለዚህ ሄደን በህጋዊ መንገድ እንስራ ብለው ሊነሱ ይችላሉ። እንሂድ ብለው በተነሱ ጊዜ ለነሱ ሁኔታውን ማመቻቸት ያስፈልጋል። ነገር ግን የሚሄዱበት ሀገር ለዘላቂ መኖሪያቸው እንዳልሆነ ፍልሰተኞች ሊረዱ ይገባል። የትኛውም ዓለም ቢሄዱ ማለት ነው። ያደጉ ሀገራትም ይሄዱ፣ ወደ መካከለኛው ምስራቅ የሚሄዱ፣ ወደ ሳውዝ ኢስት ኤዥያ የሚሄዱ እዛ ነው ኑሮዬን ማደርገው ከዚህ በኋላ ሀገሬ እዛ ነው የሚለው አሰራር ብዙም እንደማያዛልቅ አሁን እያየናቸው ያሉ ነገሮች ያሳዩናል። በጣም በቅርብ እየሰማናቸው ያሉ ሀገራት በራሳቸው የፖለቲካ ሁኔታ ከዛም ደግሞ ፍልሰተኞች አደረሱብን በሚሉት ተጽዕኖ እና ደግሞ በጎ ተጽዕኖአቸውንም ባለመረዳት ምክንያት 10 ዓመት 20 ዓመት 40 ዓመት የኖረን ሰው አሁን ሀገር አይደለም የሚባልበት ጊዜ ተደርሷል። ስለዚህ ፍልሰተኞቻችን ሌላ ሀገራቸው አይደለም ብለን ነው እኛ የምናስተምረው። መሄድ ከፈለጉ ጊዜ ወስነው ለሚቀጥሉት አመታት 2 ዓመት 3 ዓመት 5 ዓመት ሰርቼ ሀገሬ ላይ ኢንቨስት አድርጌ እመለሳለሁ የሚለው አማራጭ ነው ዘላቂ እንጂ በሰው ሀገር ሄዶ ሀገሬ ነው ማለት ብዙ ማዋጭ አይደለም። አውሮፓም ወሰደው አሜሪካም ወሰደው ሌሎቹም ሀገራት ግሪን ካርድ የሚያገኙ በቃ ኖራቸዋል ተብሎ ማረጋገጫ የሚሰጣቸው ፖለቲካው በተቀየረ ቁጥር ፍልሰተኞች ባይተዋር ነው እየሆኑ ያሉት። ይሄ የፍልሰተኞችን ማስተዋጽኦ አለመረዳት ነው። አንዳንድ ደግሞ አክራሪ ፖለቲከኞች በሀገራቸው ላይ የሚወስኑት ውሳኔ ነው። ስለዚህ እኛ ለፍልሰተኞቻችን የምንለው ኦኬ አገር ውስጥ ያለውን አማራጭ አይታችኋል ወይ? አላሰራ ብሏችኋል ወይ? ኦኬ ሞክሩት። ስትሞክሩት ግን በህጋዊ መንገድ አድርጉት። ጊዜ ቆርጣችሁ ሂዱ። ሰርታችሁ የምትመለሱበት ሀገር ስላላችሁ እዛ ያላችሁ ሀገራችሁ ላይ ኢንቨስት አድርጉ። የእውቀት የቴክኖሎጂ ሽግግር ወደ ሀገራችን አምጡ እያለ ነው የምናስተምረው።
ሄጃለሁ በቃ አልመለስም የሚለው ብዙም አዋጭ እንዳልሆነ ትላንትም ከትላንት በፊትም በቅርቡም የምንሰማቸው ዜናዎች እሱን ነው እንግዲህ እያሳዩ ነው ያሉት። 547 ኢትዮጵያ በተለይም ብዙ ቁጥር በሚሊዮን የሚቆጠሩ ዓለም አቀፍ ፍልሰተኞችን የመቀበሏን ያህል አይዲፒው ደግሞ አለ የመጡ ወይም ደግሞ ፍልሰተኞች ከተለያዩ ዓለም የመጡ ዓለም አቀፍ ፍልሰተኞች ከሀገሪቱ ሰዎች ጋርም በሰላም በፍቅርም እንዲኖሩ የሪሶርስ ጉዳይም አለና ይሄንንም ስንመለከት ዓለም አቀፍ ጠልነቱ ብዙ የሚያስኬድ አይደለም። ለምሳሌ እኛ ከሚሊዮን የሚበልጡ ሰዎችን ተቀብለናል። በተመሳሳይ ሰዎችም ወደ ሌላ ቦታ አሉና ራሱ የዓለምን አቀማመጥ የዓለምንም ሁኔታ የሚቀይር ውሳኔ ይመስለኛል አሁን ያለው ነገር። ትክክል ነው። ሀገራችን የፍልሰተኞች መነሻም ነች፣ መሻገሪያም ነች፣ ደግሞ ትቀበላለች፣ ማረፊያም ነች። እነዚህ ሁሉ ነገሮች የሚተዳደሩት በዓለም አቀፍ ሕግ ነው። አንድ ፍልሰተኛ ወደ ሀገር በሚገባ ጊዜ ያንን እንደ ፍልሰተኛ ሌሎች እንግዲህ ቴክኒካል ነገሮች ያሉት ሆነው ያንን እንደ ሰብአዊ መብቱን አክብሮ መቀበል ያስፈልጋል። ነገር ግን ቅድም ለማንሳት እንደሞከርኩት ወደ ስልጣን በሚመጡ አካላት በፖለቲካ ፓርቲዎች ምክንያት ገጽታቸውን በጣም እየቀየሩ ነው። በዛ ምክንያት ነው እንግዲህ ዘላቂው መፍትሄ ለፍልሰተኞቻችን የፍልሰትን ሁኔታ እንደ አማራጭ ነው እንጂ መውሰድ ያለብን የጊዜያዊ ጉዳይ አድርገን አሁን ለተወሰነ ጊዜ መፍትሄ እንዲሰጠን ነው እንጂ ማሰብ ያለብን የዘላቂ መፍትሄ ማድረጉ ብዙም አዋጭ አይደለም። መሰረታችን ካለበት ሀገራችን ላይ በጣም የሚያሳዝኑ በርካታ ታሪኮች አሉ። እንግዲህ እኛ አሁን እዛ ላይ እየሰራን ስለሆነ እዚህ መስራት የማይፈልጉትን የማይመርጡትን ነገር ውጭ ሀገር ሄደው ይሰሩታል። ስለዚህ የስራ ባህሉን መለወጥ አለበት። ወጣቶቻችን ውሳኔ የሚወስኑበትን መንገድ በደንብ ማየት አለባቸው። አንዳንዱ በጣም በቁጥር የሚዘገነን በጣም በርካታ ገንዘብ የቤተሰብ ንብረት ተሽጦ ተበድሮ ነው ተከፍሎ እየተኬደ ያለው። ያንን ያህል ካፒታል ካለ ከመንግስትም ጋር እየተመካከሩ አላሰራ የሚሉ ነገሮችም መልክ እንዲይዙ እያደረጉ እዚሁ ሀገር ላይ መሞከር ነው እንጂ እስከ ሚሊዮን ብር ከፍሎ ሰው ሀገር ሄዶ እንደገና ከባዶ ጀምሮ ከዛ ደግሞ ጊዜ በቃ ሲባል ተመለስ የሚለው ነገር ብዙም የሚያስኬድ አይደለም። ሰው በመደበኛ መልኩ የሚደረገውን ፍልሰት ነው ትኩረት ሰጥተን መስራት ያለብን። አንዳንድ ጊዜ እኮ አቶ ዳንኤል አስተሳሰብ ላይም መሰራት ያለበት ይመስለናል። ለምሳሌ 500,000 800,000 1 ሚሊዮን ብር ከፍሎ አንድ ሰው ቀበቶ ለማዞር ደቡብ አፍሪካ ይሄዳል። ያውም ደግሞ እድል ካገኘ እዛ ቀበቶውን ለማዞር እና ይሄ ምንድነው? የተስፋ መቁረጥ ነው ወይ? ዝም ብለው ዕውቀት ያነሳቸው ወይም ደግሞ ገና ተማሪዎች ብቻ ሳይሆኑ ሕክምና ትምህርትን የተማሩ ሰዎች ጭምር በዚህ ውስጥ ሰለባ እየሆኑ ነውና ይሄ እንግዲህ የእያንዳንዱ ሰው ውሳኔም ነው ሊሆን የሚችለው እንጂ ይሄን ያህል ገንዘብ ተከፍሎ ወደ ስደት መግባቱ በራሱ ሰው ዘንድ ያለውን ማስተሳሰብ በደንብ መቀየር ያስፈልጋል። በሀገር ተስፋ የተቆረጠ ነው የሚመስለው፣ ግን በሀገር ተስፋ መቁረጥስ ይቻላል ወይ? በተለይ አሁን ለ40 ዓመት ለ30 ዓመት ሰዎች ኖረው የሆነ ቀን ላይ እንዳልኩት ሀገሪቱን ሲሰሩ ሲያበለጽጉ የነበሩ ሰዎች ቤተሰብ መስርተው የሆነ ቀን ላይ በቃ እናንተ እኮ ፍልሰተኞች ናችሁ፣ ወደ ሀገራችሁ ሂዱ፣ ሀገራችሁ አይደለም በሚባልበት ዓለም መመለሻው ወደ ሀገር ነውና ሀገር ላይ ተስፋ መቁረጥ ይቻላል ወይ? ይሄ በጣም መሰረታዊ ነገር ነው። አሁን እኛ በንጋት ግሎባል ኢኒሺዬቲቭ ውስጥ አንዱ የቀረጽነው ፕሮግራም የዩዝ ዴቨሎፕመንት ነው። ወጣቶቻችንን ማጎልበት። ቀድሞ ፍልሰት በተለይም ወደ መካከለኛው ምስራቅ የትምህርት ዕድል ያላገኙ ሰዎች፣ ብዙም ዕውቀት የሌላቸው፣ ምን እየተካሄደ እንዳለ ግንዛቤው የሌላቸው ሰዎች ተደርጎ ነበር የሚወሰደው። አሁን ደግሞ ቅድም አንተም እንደገለጽከው ትምህርት ያላቸው በተለያየ ቦታ ላይ ስራ እየሰሩ ያሉ ደሞዝ እየተከፈላቸው ያሉ ግን ደግሞ ረብጣ ገንዘቦችን ከፍለው ነው ወደ ፍልሰት እየሄዱ ያሉት። ስለዚህ ለወጣቶቻችን የህይወት ክህሎት ያስፈልጋል። የማይግሬሽን ስራ የሚሰራ ተቋም ለወጣቶች ማሰብ አለበት። አንደኛ በርካታ የሀገራችን ህዝቦች ወጣቶች ናቸው። ሁለተኛ በርካታ ዜጋ እየሄደብን ነው። ሶስተኛ በጣም በርካታ ዜጋ እየተጎዳ እየመጣብን ነው። ስቴብል ናቸው የተባሉ ፍልሰተኞችን የሚቀበሉ ሀገራትም አሁን ወደዚህ እየላኩብን ነው። ስለዚህ በእነዚህ ምክንያቶች ወጣቶቻችን የህይወት ክህሎት ኖሯቸው
ውሳኔ አወሳሰናቸውን በደንብ ሊያጤኑት ይገባል። 547 በግብታዊነት የሚደረግ ውሳኔ ለምሳሌ አንዱ የኔና አንተም እንደምታውቀው በቅርበትም ውይይቶችም ላይ እንደቀረበው $5,000 ስራ አግኝተሃል ተብሎ እዚህ ስራ እየሰራ ያለ ሰው $5,000 አገኘው ብሎ በአንድ ጊዜ ተነስቶ መሄድ በጣም ብዙ ጥያቄ የሚያስነሳ ነገር ነው። አንደኛ ያን ያህል የሚያስከፍል የእውቀትስ ነገር አለኝ ወይ? ያንን ዕውቀት ደግሞ ወደ ተግባር መቀየርበትስ ደግሞ ስኪል አለኝ ወይ? ክህሎት አለኝ ወይ ብሎ ሰው መጠየቅ አለበት። እና ብዙ ወጣቶቻችን የደላሎች መጫወቻ ነው የሆኑት። ሳይኮሎጂ ነገር አውቀው በሰው ህይወት በሚቆምሩ ሰዎች ነው እየተታለሉ ያሉት። ስለዚህ በሀገር ተስፋ መቁረጥ ወጣቶቻችንን ከቤት ጀምሮ እንዴት ነው የምናሳድጋቸው? ቤተሰብ ውስጥ ያለው ውጭ ተኮርነት እዚህ ምን አለ ይሄ ሀገር እኮ ብሎ በሀገር ያለ ተስፋን እያቀጨጩ ሰዎችን ወደ ውጭ እንዲመለከቱ ባልተገነዘቡት ጉዳይ የማድረግ ነገር በጣም መቀነስ አለበት እና ወጣቶቻችን ዴቨሎፕ ማድረግ አለባቸው። የህይወት ክህሎት ያስፈልጋቸዋል። ውሳኔ ሲወስኑ ቤተሰብ እንዴት አድርጎ ነው ገንዘብ ተበድሮ የሚሰጠው? እንዴት አድርጎ ነው ንብረት ሸጦ የሚሰጠው? ንግግርስ የለም ወይ? በጣም የሶሻል ነገሮቻችንንም በደንብ በትኩረት መመልከት አለብን። ለዚህ ነው እኛም ዩዝ ዴቨሎፕመንት ብለን ወጣቶች ላይ በውይይት በመክክር ደግሞ ተመልሰው መተው ደግሞ አብረውን የሚሰሩ ዜጎች አሉን ከነሱ ልምድ በመቅሰም ወጣቶች በዚህ ጉዳይ ላይ በትኩረት እንዲወያዩ እያደረግን ያለ ነው። 547 ቅድም ያነሳው በጣም መሰረታዊ ነገር አለ። ይሄ የፍልሰት ጉዳይ የግለሰብ ጉዳይ ብቻ አይደለም። የቤተሰብ ጉዳይ ነው፣ የሀገር ጉዳይ ነው። የሀገር ጉዳይ ነው ስንል አንዳንዱ የሴኩሪቲም ጉዳይ ነው። በጣም የሚገርም ነገር እና አንዳንድ ዜጎቻችን ሄደው በማይሆኑ ሰዎች እጅ ገብተው እንደገና ትሬት እየሆኑ ነው፣ ስጋት እየሆኑ ነው። ስለዚህ ነገሩን በጣም አስፍቶ ማየት ያስፈልጋል። ስራ ከመፈለግ ያለፈ ነው ይሄ። የቤተሰብን ማህበራዊ ሁኔታ ይጎዳል፣ የትዳርን ይጎዳል፣ እድሜ በጣም ይሄዳል። ሰዎች እዛ ሄደው በሚመለሱ ጊዜ በተለይ ደግሞ ብዙ ቆይተው በሚመለሱ ጊዜ ብዙ ነገር ምስቅልቅል አለውና የጉዳዩን አሳሳቢነት በደንብ በአግባቡ ማየት ያስፈልጋል። በጣም ነው የማመሰግነው አቶ ዳንኤል መለሰ የንጋት ግሎባል ኢኒሺዬቲቭ መስራችና ስራ አስኪያጅ። እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። 547